ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም ማለት ደግሞ ማተቤን አላወልቅም ማለት ነው። ማተቤ ማውለቅ አለበት የሚባል ነገር መጣ። በጣቢያው የነበረኝ ቆይታም ከስራ ይልቅ ካለቃ ጋር መሞዳሙድ ላይ ያተኩራል። ስራመደው እንደማልመለስ ያወኩኝ ነበር የተራመድኩት። ዘውትር ደሳለኝ እንደ ሌሎች ስራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ኢቢኤስ ቲቪ እና ማህተባችሁን በጥሶ የሚለው ጉዳይ በጣም በተደጋጋሚ ይህንን ነገር እየሰማን እንገኛለን። ማለትም ጋዜጠኞች ከኢቢኤስ ቲቪ በለቀቁ ቁጥር የሚያነሱት ዋነኛው ነጥብ ማህተባችሁን በጥሱ እንባላለን የሚለው ጉዳይ ነውና በመጀመሪያ ደረጃ የኔ የግል ምልከታ ነው። ኢቢኤስ ቲቪ እንደዛ የሚል አይመስለኝም። እስካሁን ድረስም በማስረጃ በመረጃ የተደገፈ እንደዛ ሲባልም ሆነ በማስታወቂያም ተለጥፎ ሰራተኞቹ እንደዛ እንዳያደርጉ የሚያደርግ ነገር እስካሁን ድረስ ማንም በማስረጃ በመረጃ አላረጋገጠልንም። በተጨማሪም እንደዛ የሚያደርጉ አይመስለኝም ነው። ሲቀጥል ግን ሰራተኞቹ የምርም ግን የማህተቡ ነገር አሳስቧቸው ነው? እውነትም ለማህተባቸው ሟች ሆነው ነው? ለቤተ ክርስቲያን ወግነው ነው የሚለው ጉዳይ የኔ የምንጊዜም ጥያቄ ነው። ምክንያቱም እስቲ የኢቢኤስ ቴሌቪዥን ፕሮግራሞችን እንመልከት። በተለይ ደግሞ የበዓላት አከባበር ፕሮግራሞችን እስቲ አንድ ጋዜጠኛ ማለትም ለማህተቡ የሚጨነቅ ማህተቤ ተበጠሰ ማህተብህን በጥስ ብለው አባረውኛል ብሎ ለቤተ ክርስቲያን የሚቆረቆር አንድ ጋዜጠኛ ይህንን ነገር ሲያነሳም ሲቃወምም አይቼ አላቅም። በዓላት አከባበርን አይታችሁ ከሆነ በተለይ ደግሞ የቤተ ክርስቲያናትን በዓላት አከባበር መስቀል፣ ገና፣ ጥምቀት፣ ስቅለት፣ ትንሣኤ እነዚህም በዓላት አይታችሁ ከሆነ በአብዛኛው ቴሌቪዥን ኦልሞስት በሁሉም የቴሌቪዥን ጣቢያ በሚባል ደረጃ እንዴት ነው የሚከበሩት? በምግብ፣ በመጠጥ፣ በጭፈራ፣ በዘፈን እዛ የሚጋበዙት አርቲስቶች፣ ዘፋኞች ብቻ ለቤተ ክርስቲያኒቱ አንድም ነገር ያላደረጉ ጭራሽ ደግሞ ቤተ ክርስቲያኒቷ ማትፈቅደውን ነገር የሚሰሩና የሚያደርጉ ሰዎች ናቸው በዓላት ላይ የሚጋበዙት፣ በዓላቱን የሚያደምቁት። እስቲ የትኛው የቴሌቪዥን ፕሮግራም ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት ከጅምር እስከ ፍጻሜው ተከብሮ የሚያውቀው? መስቀልን ወስደን ከሆነ ሁሉም ወደ ጉራጌ ይተማል። ሲያሳዩ የሚውሉት ቆጮ፣ ክትፎ፣ የጉራጌ ምግቦች፣ የጉራጌ ባህሎች፣ ጭፈራቸውን ብቻ በቃ የጉራጌ አርቲስት ይጋበዛል። ሲጨፍሩ ነው የሚውሉት። ጉራጌኛው፣ ምግቡ፣ መጠጡ፣ ፎከሱ ሁሉ ስለ መስቀሉ ሳይሆን አሁን እንደሚቆረቆሩት መስቀል የተበጠሰ ማተብ ፍታ ተባልኩ አይነት የሚል ሳይሆን ስለ መስቀሉ ማንም ሰው አያነሳም። ገፋ ቢል ጠዋት ላይ ሰው ቢዚ ሲሆን ዶሮውን፣ ፍየሉን፣ በሬውን ሲያርድ ቢዚ ሲሆን እስከ 6 ሰዓት ምናምን የሆነ ሰባኪ ይጋብዛሉ። የሆኑ ዘማሪዎችን ይጋብዙና በቃ ሰው ቲቪ ማየት እስኪጀምር ድረስ እነሱን ያቀርቡና ማንም ሰው አይከታተላቸውም። በቃ በዛ ሞቅ ሞቅ አድርጎ ይጀምራሉ። ከዛ በኋላ ቀኑን ሙሉ ሲደረግ የሚውለው ጭፈራ፣ መጠጥ በቃ ምንም ከባህሉ ጋር ማሄድ ጉዳይ ነው የሚሆነው። ጥምቀትንም ወስዳችሁ ከሆነ ጥምቀትን በጎንደር ተብሎ ስለ ጎንደር ነው የሚወራው። ስለ ባህላዊ ጭፈራቸው፣ አለባበሶቻቸው፣ እንግዳ ተቀባይነቶቻቸው ብቻ ስለ ተጠማቂው ስለ ክርስቶስ ማንም ሰው አያወራም። ቀኑን ሙሉ ሲወራ የሚውለው ስለ አንድ ክልል፣ ስለ አንድ ከተማ፣ ስለሆነ አካባቢ ጭፈራና አለባበስ ሲወራ ነው የሚውለው። ፋሲካንም ወስዳችሁ ከሆነ ገናንም ወስዳችሁ ከሆነ እንዳለ በሚባል ሁኔታ ከጅምር እስከ ፍጻሜ የሚደረገው አርቲስቱን እየጋበዙ ስለነሱ ህይወት፣ ስለነሱ ሙዚቃ፣ ስለነሱ ተሞክሮ እያወሩ መዋል እንጂ አንድም ሰው ስለ ክርስቶስ አይጨነቅም። እዚህ ጋር እየወጡ ከዛ ሲለቁ ጠብቀው ማተቤ እንደዚህ ሆነ ማተብ ተበጠሰ የሚለው ምክንያት እኔ መቼ የማልቀበለው ጉዳይ ነው። ለማተብ የምትቆረቆር ከሆነ ማተብ ሲበጠስ እዚህ ጋር ወጥተህ እንደሚያምህ ሁሉ እነዚህ ነገሮች ሊያሙ ሊሰሙ ይገባል። ምክንያቱም እነዚህ ሁሉም በዓላቶች የክርስቶስ በዓላት ናቸው። ያውም ደግሞ አብይ በዓላት። አስቡት እስቲ ክርስቶስ ተወለደ ብላችሁ ስለ እሱ ሳታወሩ ቀርታችሁ ቀኑን ሙሉ የሆነ ዘፋኝ ጠርታችሁ ከእሱ ጋር ሲጨፍሩ መዋል፣ ሲበሉ ሲጠጡ መዋል። ይሄ ነው ክርስትናችሁ? ይሄ ነው ለማተብ መሞት? ጥምቀቱንም ውሰዱት። ስለ ጥምቀቱ ማንም አያወራም። በቃ ለጥምቀት ያልሆነ ቀሚስ ሲበጣጠስ፣ ሎሚ መወርወር፣ ስለ ጮኝነት፣ ስለ አርሞኒካ፣ ስለሆኑ አካባቢዎች ጭፈራ እንጂ ማንም ሰው ጉዳዩ አይደለም ስለ ጥምቀት። አስባችሁታል? በጥምቀት ዕለት ክርስቶስ የዕዳ ደብዳቤያችንን በቀደደበት ዕለት እኛ ሌላ ዕዳ ስንጨምር፣ ፋሲካውንም ተመልከቱት።
ስቅለቱን፣ ትንሣኤውን ኦሚሻ ሚሾ እያሉ ከመጨፈር ውጭ የሆነ አርቲስት እየጠሩ የእሱን ልደት። ከሁሉም በላይ ደግሞ የሚያስቀኝ በዓላት ላይ የሆኑ አርቲስቶች ልደት አላቸው። የበዓላት ቀን የተወለዱ አርቲስቶች አሉና ክርስቶስን ትተው እነሱ ነው ሴሌብሬት የሚያደርጉት። ለእነሱ ኬክ እየቆረሱ ስለ እነሱ ህይወት እየተረኩ እያለቀሱ ቤተሰቦቻቸውን እየጠሩ ጓደኞቻቸውን እየጠሩ ምናምን እያለቀሱ ለሆነ አርቲስት በቃ የሆነ ክብር ይሰጣሉ፣ ክርስቶስን ትተው ማለት ነው። እና እኔ ሊሰመርበት ይገባል ብዬ ማስበው አንድ ጋዜጠኛ ከስራዬ የተባረርኩት ማተብህን በጥስ ተብዬ ነው የሚል ከሆነ እውነትም ለቤተ ክርስቲያን ለማተቡ ለክርስትናው የሚጨነቅ ከሆነ ከስር መሰረቱ ሁሉንም ነገር በስርዓቱ ቤተ ክርስቲያኒቷ በምታዘው መሰረት መስራት አለበት። የጭፈራ ጊዜ አይ ይሄ እኮ ስራ ነው፣ የመጠጡ የምናምኑ ጊዜ አይ ስራ እኮ ነው፣ ስራ ሌላ እምነት ሌላ ምትል ከሆነ ማተብህንም በጥስ ካልኩ በቃ ስራ ነው። እዚህ ጋር የመስቀል ሲሆን ብቻ አይ ስራ አይደለም ምናምን የምትልበት አይደለም። ምትሰራ ከሆነ የቤተ ክርስቲያኒቷን ስራ ጠብቄ ነው የምሰራው ምትል ከሆነ ሙሉ ስርዓትህን ጠብቀ ስራ። በተለይ ደግሞ መንፈሳዊ በዓላት ላይ ስርዓትህን ጠብቀ ስራ። ያለበለዚያ እንደውም ደግ አደረጉ ብዬ ነው ማውራው። ማተብህን ከበጠሱልክ እንደውም አሪፍ ነው። መስቀል አስረ ማተብህን አድርገ የክርስቶስን በዓል እየጨፈርክ የምታከብር ከሆነ አርቲስት እየጋበዝክ ስለ ክርስቶስ ትተ ስለ እሱ ስታወራ ምትል ከሆነ ማተብህን ብትበጥስ ይቻልሃል። አንተ ከመሞት በፊት እኮ እነሱ በቃ ገለውሃል። ስለዚህ እዚህ ጋር እየመጣችሁ ማተቤ ምናምን በቃ አትበሉ፣ አያምርም ከእናንተ። ዛሬ የመጣሁት መላው የኦርቶዶክስ ተዋሕዶ አማኞችን ወክዬ ኢትዮጵያ ውስጥ ለሚገኙት የቴሌቪዥን ጣቢያዎች መልእክት ለማስተላለፍ ነው። እባካችሁን የኦርቶዶክስ ተዋሕዶ በዓላትን እየጠበቃችሁ ማለትም የመስቀል በዓልን፣ የገና በዓልን፣ የጥምቀት በዓልን፣ የፋሲካ በዓልንና የመሳሰሉትን መንፈሳዊ በዓላትን አርቲስቶች እየጋበዛችሁ፣ ዘፋኞችን እየጋበዛችሁ፣ ኮሜዲያኖችን እየጋበዛችሁ በዓሉን በዘፈን በጭፈራ በማይሆኑ ቀልዶችና ስላቆች የምታሳልፉ የቴሌቪዥን ጣቢያዎች እባካችሁን፣ እኛ ዓመት ከዓመት እየሰለቸንና እየደከመን እንገኛለን። መንፈሳዊ በዓላት የሚከበሩት በስብከት በመንፈሳዊ ትምህርቶች፣ በዝማሬ፣ በጸሎት እንዲሁም በመሳሰሉት መንፈሳዊ ተግባራት እንጂ በጭፈራና በዘፈን አይደለም። ቤተ ክርስቲያናችን በርካታ መምህራን፣ ሰባኪያን፣ ዘማሪያን እንዲሁም የጥበብ ባለሙያዎች አሏት። ስለዚህ እነሱን እየጋበዛችሁ ዕለቱን በትምህርቶች እና በዝማሬዎች እንድናሳልፍ እርዱን። ያለበለዚያ ግን በዓላቶቹን ባታከብሩ በጣም ደስ ይለናል። አስተውላችሁ ከሆነ የሴቶች ቀንን ስታከብሩ ሴቶችን እያወደሳችሁ፣ እናቶቻችሁን፣ እህቶቻችሁን፣ ሴት ልጆቻችሁን እያወደሳችሁ ቀኑን ታሳልፋላችሁ። የአባቶች ቀንን ስታከብሩ ስለ አባቶቻችሁ ደግ ደጉን እያወራችሁ እያለቀሳችሁ፣ አልፎ ተርፎም እነሱን ወደ ስቱዲዮ እየጋበዛችሁ ስለ እነሱ ስንት ነገር እያወራችሁ እያለቀሳችሁ ነው የምታወሩት። ታዲያ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስስ እንዴት እያለቀሳችሁ አታወሩም? በተወለደላችሁ፣ በተጠመቀላችሁ፣ በሞተላችሁ፣ ከሞት በተነሳላችሁ እንዴት ለአንዲት ቀን እንዴት ለአንዲት ደቂቃ እንኳን ስለ እሱ እያለቀሳችሁ ለእሱ ያላችሁን ፍቅር ለእናንተ የከፈለውን ዋጋ እንዴት ለአንድ ደቂቃ እንኳን ሳታወሩ ታሳልፋላችሁ? ሁሌ ጭፈራ፣ ሁሌ ዘፈን አይሰለቻችሁ? እባካችሁን መንፈሳዊ በዓላትን ወይ በመንፈሳዊ አከባበር አክብሩት ወይንም ደግሞ ለእኛ ተውልን። የጥምቀት በዓል ያመነ የተጠመቀ ይድናል የሚል ቲሸርት ለብሶ በየመጠጥ ቤቱና ጭፈራ ቤት ቁጭ ብሎ ሲጠጡና ሲጨፍሩ መዋል አይደለም። የጥምቀት በዓል አርሞኒካ እየነፉ ክብ ሰርቶ ከሴቶች ጋር የመተሻሸትና የመጨፈር በዓል አይደለም። የጥምቀት በዓል ፋሽን ሾው የሚታይበት፣ ሴቷ ወንዱን ለመማረክ ጥረት የምታደርግበት ቀን አይደለም። የጥምቀት በዓል ሎሚ የወረወሩ ትዳር የሚፈልጉበት በዓል አይደለም። በአጠቃላይ የጥምቀት በዓል የዝማሬ፣ የጸሎት፣ የስግደት፣ የመጠመቅ በዓል እንጂ የጭፈራ፣ የመጠጥ፣ የዳንስ እንዲሁም የፋሽን ሾው ትርኢት የሚታይበት በዓል አይደለም። ጥምቀትን በጎንደር እንደተለመደው በሚያሳዝን ሁኔታ ነው የተከበረው። ታቦተ ሕጉን የተሸከሙትን ዘማሪያንን፣ ማህበራትን የዘመሩ፣ ያሸበሸቡ፣ ያጨበጨቡ፣ እልል ያሉ፣ የጸለዩ ምንጣፉንም እንደዛ የተሸከሙ ያጸዱ ሰዎችን አከብራቸዋለሁ። ነገር ግን አብዛኛው ሕዝብ ማለት ይቻላል 90%ቱ እንደዚህ ከማድረግ ይልቅ ኮንሰርት ይመስል አንድ ላይ ተሰብስቦ ኢየሱስ ኢየሱስ ማለት ባለበት ቀን ላይ
ጎንደር ጎንደር፣ ቴድሮስ ቴድሮስ፣ ሚኒሊክ ሚኒሊክ አባቶቻችሁን የማክበር አገራችሁን የመውደድ መብት ሊኖራችሁ ይችላል። ነገር ግን 364 ቀናት አሉ። ከነዛ ውስጥ በአንዱ ቀን እንደዛ ማድረግ ትችላላችሁ። ዓመቱ ሙሉም እንደዛ ማድረግ ትችላላችሁ፣ መብት አላችሁ። ነገር ግን ይሄ የጥምቀት በዓል ነው። የጥምቀት በዓል ደግሞ ለጌታ የሚዘመርበት፣ ለጌታ የሚሰገድበት፣ ወደ ጌታ የሚጸለይበት፣ የምንጠመቅበት፣ ታቦተ ሕጉን የምንሸኝበት እንጂ ይሄ ኮንሰርት አይደለም። በተለይ ደግሞ አርቲስቶች፣ ቲክቶከሮች፣ ታዋቂ ነን ብላችሁ የምታስቡ ሰዎች እንዴት በዚህ ቀን ህዝቡ እንዲዘምር ከማበረታታት ይልቅ ሰብስባችሁ አንድ ላይ አድርጋችሁ የሆነ ከፍታ ላይ ሆናችሁ ጌታን ታከብሩ ይመስል እንደዚህ እያላችሁ ህዝቡ ለጭፈራ እንዴት ነው የምትገፋፉት? ቆይ የእናንተ ብሔር ከጌታ ይበልጣል? ከጥምቀት ይበልጣል? የእናንተ አባቶች ከክርስቶስ ይበልጣሉ? እንዴት አንድ ሰው ተሳስቶ አንድ እንኳን ዝማሬ ሳይዘምር ቀኑን ሙሉ ጨፍሮ ቀኑን ሙሉ ጠጥቶ ወደ ቤት ይመለሳል? ያውም የፕሌን ትኬት ቆርጦ በመኪና ሄዶ ያን ሁሉ ኪሎ ሜትር አቋርጦ እንዴት ሰው ሳይዘምር ሳያሸበሽብ ታቦተ ሕጉን ተከትሎ ወደ ቤቱ ሳይመልሰው እንዴት አንድ ቦታ እንደ ኮንሰርት ተሰብስባችሁ ትጨፍራላችሁ? አንዳንዶቻችሁ አይ ታቦቱ እኮ ከገባ በኋላ ነው እንደዛ የሚደረገው። ለምንድን ነው የምታደርጉት እንደዛ? መጀመሪያ ታቦተ ሕጉ ፈርታችሁ ነው እንደዛ ያላደረጋችሁት? እሺ ታቦተ ሕጉ ከገባ በኋላ እንደዛ ማድረግ ይፈቀዳል? ምን እግዚአብሔር አያያችሁ? ታቦቱ ቢገባ ማንም አያየንም ነው? ይህንን ባህሌን የምትሉትን ከእምነት ጋር አትቀላቅሉት። ቅድሚያ መስጠት ላለባችሁ ቅድሚያ ስጡ። እኔ እዚህ ጋር የማንንም ብሔር ብሔረሰብ ወክዬ አይደለም የምናገረው፣ እንደ ተዋህዶ ልጅነቴ ነው ማውራው። መንፈሳዊ በዓላት በመንፈሳዊ ሁኔታ ነው ማለፍ ያለባቸው። ይህንን ጉዳይ አላፋት ዝማሬ ኃላፊነቱን ወስዶ ሊረከበው ይገባል። ጥምቀትን በጎንደር ሲከበር በዚህ ሁኔታ መከበር መቅረት አለበት። ልክ ቦሌ መድኃኔዓለም እንደተከበረው ጥምቀት በጎንደርም በአላፋት ዝማሬ መከበር አለበት። እስከ መቼ ነው እንደዚህ የምንቀጥለው? በጭፈራ በስካር በጣም ነው የሚያሳፍረው። በቃ አመት ከአመት ይህንን ነገር የሚያስቆመው ሰው ጠፍቶ ጭራሽ እየባሰበት መጣ አይደለ? ድሮ አርቲስቶቹ ነበሩ፣ አሁን ደግሞ ዘመኑ የቲክቶከሮች ነው። እነሱ ተረክበው ጭራሽ ወደ ባሰ ደረጃ እያደረሱት ይገኛሉ። እዚህ ጋር ግለሰብንም ሆነ ነገስታትንም ሆነ ክልሉንም ሆነ ከተማውንም ሆነ የፈለጋችሁትን ነገር የማምለክ የመጨፈር የመጠጣት ብቻ እንደፈለጋችሁ የመሆን ሙሉ መብት አላችሁ። ነገር ግን የጥምቀት በዓል ላይ እንደዚህ የማድረግ ምንም አይነት መብት የላችሁም። እኔ አመት ከአመት ስለዚህ ጉዳይ ቪዲዮ መስራት ስልችት ነው ያለኝ። የምሬን ነው። እንዴት አንድ አባት እናጣለን ስለዚህ ጉዳይ የሚያወራ? ምን ሀገሩ የሊቃውንት ሀገር አይደለ? እንዴት ተዉ እረፉ፣ በዓሉን አነርሳ፣ በዓሉ እንደዚህ አይከበርም ብሎ የሚናገር አንድ አባት እናጣለን። ቀኑን ግን አውቃችሁታል። ለምንድን ነው እዛ የተመማችሁት? ጎንደር ውስጥ የጥምቀት በዓልን ለማክበር አይደለ? የጥምቀት በዓል እንዴት ነው የሚከበረው? ሰው እንዴት ዘመን ከዘመን አይሻሻልም? ጥምቀትን አከብራለሁ ብሎ እንዴት የሰው ልጅ ክርስቶስ አይሸትም? ለአንድ ቀን በአመት ለአንድ ቀን ዘላለም ዓለማችን ነገስታትን ማክበር፣ ከተማውን ማክበር፣ ክልሉን ማክበር፣ ቲክቶከሮችን ማምለክ፣ አርቲስቶችን ማምለክ፣ ጭፈራ፣ ስካር። ሰው እንዴት ያመነ የተጠመቀ ይድናል የሚል ቲሸርት አሳትሞ መስቀል አሳትሞ የጥምቀት ስዕሎችን የማርያም የክርስቶስ የመላእክትን ብቻ የጥምቀት ቲሸርት ብሎ የጥምቀት ልብሶች ብሎ አሳትሞ አሰርቶ ኮንሰርት ይመስል ተሰባስቦ ከላይ አርቲስቱና ቲክቶከሩ እንደዚህ እያለ ያስጨፍራል። እሱ ከስር አይሰለችም? ዘላለም ዓለም የጥምቀት በዓል ማለት እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት የዕዳ ደብዳቤያችንን የቀደደበት ዕለት መታሰቢያ ነው። እንዴት የዕዳ ደብዳቤ እየተቀደደ ሌላ ዕዳ ትጨምራለህ?
ነፃ አውጥቼሃለሁ፣ ተጠምቄልሃለሁ፣ የዕዳ ደብዳቤህን ቀድጄልሃለሁ እያለ አንተ ጭራሽ ትጨፍራለህ፣ ትጠጣለህ። እዚህ ጋር ደግሜ እነግራችኋለሁ ከ365 ቀናት ውስጥ 364 ቀን አላችሁ። ከጥምቀት በዓል ውጪ እንደፈለጋችሁ የምትጨፍሩበት፣ እንደፈለጋችሁ የምትበሉበት፣ እንደፈለጋችሁ የምትዘንጡበት፣ እንደፈለጋችሁ አርቲስቱን ቲክቶከሩን እየከበባችሁ ሌላ ዓላማ የምታራምዱበት በጣም በርካታ ቀናት አላችሁ። የጥምቀት በዓልን ለጥምቀቱ ባለቤት ለጌታ ለኢየሱስ ክርስቶስ ተውለት። እኔ ዓመት ከዓመት ሰልችቶኛል። ሲኖዶሱ ዝም፣ ማኅበረ ቅዱሳኑ ዝም፣ ተጽዕኖ እንፈጥራለን ብሎ የሚያስቡ የአላፋት ዝማሬ የሚቃወም ስንት ሕዝብ ይህንን አይቃወምም። ለጌታ ሲዘመር አይኑ የሚቀላ እንባ እንባ የሚለው ኦርቶዶክሳዊ በበዓለ ክርስቶስ ዕለት ለነገስታት ሲጨፈር፣ ለክልል ሲጨፈር፣ ለሰው ሲጨፈር ዞር ብሎ አያይም። ጥምቀትን በጎንደር ስለሚለው በጣም በርካታዎቻችን ጉዳዩን አንስተን እየተቃወመን እንገኛለን። ልክ እንደዛው ሳናነሳ የማናልፈው ጉዳይ ቢኖር ጥምቀት ላይ አርሞኒካ እየነፉ በእንደዚህ አይነት መንገድ ስለሚያከብሩት ወጣቶችም ሳናነሳ ማለፍ የለብንም። በተለያዩ ከተሞች በተለይ ደግሞ በአዲስ አበባ ላይ በጣም በርካታ ወጣቶች የሚያሳፍረው ነገር ቲሸርት አሳትመው መስቀል ያለው ጥቅስ ያለው የእግዚአብሔር ቃል ያለው ቲሸርት አሳትመው በእንደዚህ አይነት መንገድ ጥምቀትን ሲያከብሩ ማየት በጣም ነው የሚያሳፍረው። ስለዚህ ልክ ጥምቀትን በጎንደር ላይ የተደረገውን እንደምንቃወመው ሁሉ በተለያዩ ከተሞች በእንደዚህ አይነት መንገድ የሚከበሩትን አርሞኒካ፣ ትዳር ፈላጊ ብቻ በዘመናዊም በባህላዊም የጥምቀትን በዓል ከመንፈሳዊነት ወደ ዓለማዊነት ከመንፈሳዊ በዓል ወደ ፌስቲቫል እየቀየሩ የሚገኙትን እያንዳንዱን ግለሰብና ተቋም መቃወም አለብን። በነገራችን ላይ ጎንደር ላይ ብቻ አይደለም የሚጨፈረው፣ በሁሉም ከተማና በሁሉም ገጠር በእንደዚህ አይነት መንገድ የሚያከብሩ በጣም በርካታ ሰዎች አሉና ይሄ ጉዳይ በእያንዳንዱ ቀበሌ፣ ወረዳ፣ ክፍለ ከተማ በእያንዳንዱ ቦታ ላሉት ደብራት በደብዳቤም ይሁን በስብሰባም ይሁን ብቻ መቆም በሚገባበት መንገድ ይሄ ጉዳይ ትኩረት ተሰጥቶት ከቀጣይ ዓመት ጀምሮ በጥምቀት በዓል ላይ ምንም አይነት ጭፈራ፣ ምንም አይነት ዳንስ፣ ምንም አይነት ጋጠወጥነት፣ ምንም አይነት ከመንፈሳዊነት የወጣ ነገር እንዳይደረግ መስራት አለብን። እኔ እንደውም ቢቻል የአላፋት ዝማሬ ጥምቀት ላይ ሁላ ቢተገበር ደስታውን አልችልም። አስባችሁታል? ጥምቀትን በጎንደር ተብሎ አርቲስቱ ጎርፎ የሚጨፍርበትን ነገር ትተን የአላፋት ዝማሬ በጎንደር ብለን ጥምቀት ላይ ያ ሁሉ ሚሊዮን ሕዝብ አመስግኖ ዘምሮ እልል ብሎ አጨብጭቦ እግዚአብሔርን አመስግኖ ወደ ቤቱ ሲመለስ አስባችሁታል? ይሄ ጉዳይ ከአሁኑ መሰራት አለበት። ጥምቀት ሲደርስ መጮ ሳይሆን ከአሁኑ ጀምረን ብንሰራው መፍትሄ እናገኛለን። ጥምቀትን በጎንደር ላይ ከጭፈራው በላይ በጣም ያፈርኩበት ነገር ቢኖር በመጀመሪያ ክሬዲት መስጠት ፈልጋለሁ። በዛ ቦታ ላይ ለነበራችሁ ሰንበት ተማሪዎች ጭፈራውን ወደ መዝሙር ለመለወጥ ደፍራችሁ ቆርጣችሁ መሃል ላይ ገብታችሁ ነገሩን ወደ መዝሙር ላዞራችሁት እያንዳንዱ ሰንበት ተማሪ፣ እያንዳንዱ ዘማሪ፣ ቦታው ላይ ለነበራችሁ ሁሉ ትልቅ ክሬዲት መስጠት እፈልጋለሁ። እግዚአብሔር ይባርካችሁ። በጣም ያፈርኩበት ነገር ምን እንደሆነ ታውቃላችሁ? እንደዛ ሳያፍር ለጥምቀት ሄዶ ሲጨፍር የነበረ ያ ሁሉ ሕዝብ ሰንበት ተማሪው መሃል ላይ ገብቶ ወደ መዝሙር ሲቀይረው ደበራቸው።
እንዴት ቀናችንን ያበላሻሉ አይነት ድብርት ማለት ነው። እንዴት ይዘመራል፣ እንዴት ጭፈራችንን ያስተጓጉላሉ፣ እንዴት ጭፈራችንን ያቋርጡናል ብለው ደበራቸው። ፊታቸውን ተመልከቱ፣ ሁኔታቸውን ተመልከቱ። ከላይ ሆኖ ደግሞ ሲያስጨፍሩ የነበሩት አርቲስቶችና ቲክቶከር ተብዬዎችም በጣም በድብርት ከቦታው ላይ ዞር ሲሉ ይስተዋላል። እና በራሳችሁ ማፈር ነው ያለባችሁ። መጨፈራችሁ ሳያንስ በመዝሙር የምትደበሩ እንዴት ይዘመራል ብላችሁ የምትቃወሙ በራሳችሁ ማፈርና ንስሐ መግባት አለባችሁ። ከቀጣይ ዓመት ጀምሮ ይሄ ነገር እንደሚቀር አይ ቲንክ ምህላ ተደርጓል፣ ቃል ተገብቷል። እግዚአብሔር ለዛ ቀን አብቅቶን በአይናችን ለማየት ያድርሰን። ማታ ላይ በጣም ታምሮ ነበር። ሰንበት ተማሪዎችና የደብሩ ካህናት አባቶች ነገሩን አስተባብረው ማታ ላይ ጧፍ ሲበራና ሲዘመር ጸሎት ሲደረግ ነበርና በጥምቀትና በሁሉም መንፈሳዊ በዓላት ላይ የሚያምርብን ዝማሪ፣ ጸሎት፣ ስግደት፣ እልልታ፣ ጭብጨባ እንጂ ጭፈራ፣ ስካር፣ አልባሌና ምድራዊ ነገር አይደለም። እስቲ ዛሬ ማንም ሰው ቲክቶክ ላይ አስጀምሮት ማያውቀውን ቻሌንጅ ላስጀምራችሁ። የተለያዩ በዓላቶች ሲደርሱ በተለይ ደግሞ ቫላንታይን ዴይ፣ የአባቶች ቀን፣ የእናቶች ቀን፣ የፍቅረኛሞች ቀን፣ የጓደኞች ቀን ምናምን ሲደርስ ሁሉም ሰው ወደዚህ ቲክቶክ እየመጣ ለሚወደው ሰው ያለውን ፍቅርና ክብር ለማሳየት ይሞክራል። ነገር ግን የክርስቶስ በዓላት በቀረቡ ቁጥር ግን ማንም ሰው እዚህ ጋር ወጥቶ ለክርስቶስ ያለውን ፍቅር ከራሱ አንደበቱ ኮልታፋም ይሁን ቅኔ መዝረፍ የሚቻል ማንም ሰው እዚህ ጋር ወጥቶ ሲያወራ አናስተውልም። ስለዚህ ሁላችንም ከመጽሐፍ ቅዱስ ያልሆነ ወይንም ደግሞ ሌሎች ሰዎች የተናገሩት ንግግር ሳይሆን ከራሳችን እኛ ስለ ክርስቶስ የምናስበውን እኛ ለክርስቶስ ያለንን ፍቅር ያረገልንን ውለታ እስቲ በአደባባይ ለሁሉም ሰው እንመስክር። ለስንቱ ሰው መስከረናል። ለስንቱ ሰው ያለንን ፍቅር፣ ክብር፣ አድናቆት በየጊዜው እየወጣን እየተናገረን እንገኛለን። ለክርስቶስ ሲሆን ለምንድን ነው አንደበታችን የሚዘጋው? በነገራችን ላይ ስለ ክርስቶስ ለማውራት የግድ ሰንበት ተማሪ መሆን የለባችሁም፣ ሰባኪ መሆን የለባችሁም፣ ዘማሪ መሆን የለባችሁም። ክርስቶስ ለዓለም ሁሉ እስከ ሞተ ድረስ ሞቶልኛል፣ ያን ሁሉ መከራ የተቀበለው ለእኔ ነው ብሎ የሚያምን ሰው እስካለ ድረስ ያ ሰው የግድ ይህንን ፍቅር፣ ይህንን መስዋዕትነት፣ ይህንን ነገር ለዓለም ሁሉ መመስከር አለበት ብዬ ስለማሰብ ነው። እኔ ስለ ክርስቶስ ብላችሁ ሃሽታግ በመጠቀም ሁላችንም ለክርስቶስ ያለንን ፍቅር ለዓለም እንመስክር። መልካም የስግደት በዓል። ለትንሣኤው በሰላም ያደርሰን።